ዛሬ በመካከለኛው ምስራቅ ሰማይ ላይ የሚበሩት ሚሳኤሎችና ድሮኖች አንድ ትልቅ እውነትን ጋርደውታል። እስራኤልና ኢራን ሁልጊዜ እንደ ዛሬው ደመኛ ጠላቶች አልነበሩም። ያውም በአንድ ወቅት እነዚህ ሁለት ሀገራት በመካከለኛው ምስራቅ የማይበገሩ አጋሮች ነበሩ። የኢራን አየር መንገድ ወደ ቴል አቪቭ በየቀኑ ይበር ነበር። የእስራኤል መሐንዲሶች የኢራንን ግድቦች ይገነቡም ነበር። የሁለቱ ሀገራት ደህንነቶች በአንድ ጠረጴዛ ዙሪያ ሚስጥር ይለዋወጡም ነበር። ታዲያ ምን ተፈጠረ? ይህ የፍቅር ታሪክ ወደ ጥላቻ፣ ይህ አጋርነት ወደ ደም መቃባት እንዴት ተቀየረ? ዛሬ በዚህ ቪዲዮ ከ1950ዎቹ የማርና ወተት ዘመን ጀምሮ እስከ ዛሬው የኒኩሌር ፉክክር ድረስ ያለውን አስገራሚ ጉዞ በዝርዝር እንመለከታለን። ታዲያ ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብነታችንን እናጠንክር። ታሪካችንን የምንጀምረው ከ7 አስርተ ዓመታት በፊት ነው። በ1950ዎቹ መጀመሪያ መካከለኛው ምስራቅ በአዲስ መልክ እየተቀረጸ ነበረ። በወቅቱ የኢራን ንጉሥ ሻህ መሐመድ ረዛ ፓህላቪ ታላቅ ህልም ነበራቸው። እሱም ኢራንን የምስራቋ ፈረንሳይ ማድረግ። በሌላ በኩል ደግሞ እስራኤል ገና በጨቅላነቷ በአረብ ሀገራት ተከባ ህልውናዋን ለማስጠበቅ የምትታገል ሀገር ነበረች። ታዲያ እነዚህ ሁለት የማይገናኙ የሚመስሉ ሀገራት ምን አገናኛቸው? መልሱ አንድ ነው፣ የጋራ ጠላት። የእስራኤል የመጀመሪያ ጠቅላይ ሚኒስትር ዳዊት ቤንጉሪዮን እንዲህ አለ፣ ጠላቶቻችን አረቦች ከከበቡን፣ እኛ ደግሞ እነሱን በከበቡት ሀገራት ዙሪያ የጓደኝነት ቀለበት መፍጠር አለብን። ይህ ስትራቴጂ ኢራንን፣ ቱርክንና የኃይለሥላሴን ኢትዮጵያ ከአይሁድ ሀገራት ጋር በሚስጥር አቆራኛቸው። በተለይ ደግሞ ለኢራን እስራኤል ማለት ወደ አሜሪካና ወደ ዘመናዊ ዓለም የምታደርሳት ድልድይ ነበረች። በዚህ ዘመን እስራኤል የኢንዱስትሪ ጥማቷን ለማርካት ነዳጅ ያስፈልጋት ነበር። አረቦች ግን ክልከላ አደረጉባት። ኢራን ግን በድፍረት ነዳጅ እሰጣችኋለሁ አለች። 90% የእስራኤል ነዳጅ የሚመጣው ከኢራን ነበረ። ለዚህ ሲባል ከኤላት እስከ አሽኬሎን የሚዘልቅ ግዙፍ የነዳጅ ቧንቧ በጋራ ተገነባ። በምላሹ የእስራኤል የእርሻ መሐንዲሶች ወደ ኢራን በረሃዎች ዘመቱ። የኢራንን ገበሬዎች የጠብታ መስኖ አስተማሩ። የኢራን መንደሮች በዘመናዊ መንገድ መልሰው ገነቡ። እስራኤል በቴህራን እንደ ልባቸው ይንቀሳቀሱ ጀመር። እንዲያውም በቴህራን ውስጥ እስራኤል ሰፈር የሚባል እስኪፈጠር ድረስ እስራኤላውያን በኢራን እንደ ልባቸው መንቀሳቀስና የፈለጉትን መስራት ጀመሩ። ይሄ ወዳጅነት ግን የኢኮኖሚ ብቻ አልነበረም፣ የደምም ጭምር እንጂ። የሻህ ደህንነት መስሪያ ቤት ሳባክ ሲመሰረት ዋና አሰልጣኙ የእስራኤሉ ሞሳድ ነበረ። ሁለቱ ድርጅቶች በመካከለኛው ምስራቅ ስለሚንቀሳቀሱ የአረብ ኃይሎችና ስለ ሶቪየት ኅብረት መረጃን በነፃነት ይለዋወጡ ጀመር። በዚያ ዘመን እስራኤላውያን የደህንነት መኮንኖች ቴህራን ውስጥ ልክ እንደ ቤታቸው ደህንነት ይሰማቸው ነበረ። በሁለቱ ሀገራት መካከል የነበረው ትብብር ከሁለት ሀገራት በላይ የሆነ የጥንድዮሽ ግንኙነት አስብሏቸው ነበረ። ታዲያ የወዳጅነቱ ከፍተኛ ደረጃ የደረሰው በወታደራዊ መስክ ነበር። ፕሮጀክት ፍላወር በሚባለው ሚስጥራዊ ፕሮጀክት ኢራንና እስራኤል በጋራ በመሆን የኒኩሌር ተሸካሚ ሊሆኑ የሚችሉ የረዥም ርቀት ሚሳኤሎችን ለማልማት ተስማሙ። ኢራን በቢሊዮን የሚቆጠር ዶላር አፈሰሰች። እስራኤል ደግሞ የቴክኖሎጂ ዕውቀቷን አቀረበች። በወቅቱ የነበረው ግንኙነት በጣም ጥብቅ ከመሆኑ የተነሳ እስራኤላውያን ኢራን ማለት ለኛ ሁለተኛዋ ደህና ወደባችን ናት ይሉ ነበረ። ሻህ መሐመድ ረዛ ፓህላቪም ቢሆኑ እስራኤል እንደ ስልታዊ አጋር ብቻ ሳይሆን ኢራንን ታላቅ አገር ለማድረግ እንደረዳት ያዩዋት ነበረ። ነገር ግን ከዚህ ሁሉ ሳቅና ጭብጨባ ጀርባ ቁር ደመና በቴህራን ሰማይ ላይ እየተጠራቀመ ነበረ። የፍቅሩ ዘመን ሊያበቃ የጥላቻው ማዕበል ሊነሳ ጥቂት ጊዜያት ብቻ ቀርተውታል። የማዕበሉ መምጣትና የታሪክ ሽግግር፣ ያሁሉ ወርቃማ ዘመን፣ ያሁሉ የኢኮኖሚና ወታደራዊ ትብብር በአንድ ጀንበር እንደ ጉም በነነ። በ1979 ዓ.ም በኢራን ምድር የፈነዳው እስላማዊ አብዮት መካከለኛው ምስራቅን የፖለቲካ ካርታ ብቻ ሳይሆን የሁለቱን አገራት የልብ ትርታም ለወጠው። ሻህ መሐመድ ረዛ ፓህላቪ አገሪቱን ጥለው ሲሰደዱ አብዮቱ ያመጣው አዲስ ንፋስ አንድ ትልቅ መፎክር ይዞ መጣ፣ ሞት ለእስራኤል የሚል። አያቶላ ኾሜኒ ወደ ስልጣን ሲመጡ እስራኤልን የሚያዩት እንደ ሀገር ሳይሆን በእስልምና ምድር ላይ እንደተተከለ
የካንሰር እጢ ነበረ። አሜሪካን ታላቋ ሰይጣን ሲሏት፣ እስራኤልን ደግሞ ትንሿ ሰይጣን የሚል ታሪካዊ ስያሜ ሰጧት። ይህ ለውጥ ዝም ብሎ በንግግር ብቻ አላበቃም። የኢራን አዲሱ መንግስት መጀመሪያ ያደረገው እርምጃ በቴህራን የሚገኘውን የእስራኤል ኤምባሲ መዝጋት ነበር። የሚገርመው ግን ኤምባሲው ተዘግቶ ብቻ አልቀረም። የኤምባሲውን ቁልፍ የሰጡትኝ ለእስራኤል ቀንደኛ ጠላት ለነበረው ለፊሊስጤም ነጻነት ድርጅት ፒኤልኦ መሪ ለያሲን አረፋት ነበር። ያሲን አረፋት ቴህራን ሲገባ እንደ አንድ ታላቅ የጦር ጀግና ነበር የተቀበሉት። በዚያ ቅጽበት እስራኤል አንድ ነገር ተረዳች። ትላንት ከጎኗ የነበረችው የቅርብ አጋሯ ኢራን ዛሬ ለህልውናዋ ትልቅ ስጋት ወደ ሆነው ደመኛ ጠላትነት ተቀይራለች የሚል ነገር። ግን ታሪክ ሁልጊዜ የሚገርም ተቃርኖ አለው። አብዮቱ በፈነዳ በአንድ ዓመት ጊዜ ውስጥ በ1980 ዓ.ም ሳዳም ሁሴን በታሪክ አጋጣሚ ኢራንን ወረረ። ኢራን ገና ሳትቋቋም በጦርነት ተተበተበች። ኢራን በወቅቱ በምዕራባውያን ማዕቀብ ተጥሎባት ስለነበር የጦር መሳሪያ የሚያቀርብላት አጣች። የነበራት የጦር መሳሪያ ደግሞ በሙሉ በንጉሱ የሺህ ዘመን የነበረ የአሜሪካ ምርት ነው። እናም ለዚህ መሳሪያዎች መለዋወጫ የግድ ያስፈልጓት ነበር። ታዲያ እዚህ ጋር ነው እንግዲህ ዓለምን ያስገረመ ሚስጥር ያለው። ኢራን በይፋ እስራኤልን እየረገመች በጓሮ በር ግን እስራኤልን እርዳታ ጠየቀቻት። እስራኤልን በበኩሏ ሳዳም ሁሴን ካሸነፈ ለእስራኤል ከአያቶላህ ሆሚኒ በላይ አደገኛ ሊሆን ይችላል የሚል ስሌት ውስጥ ገባች። በዚህም ምክንያት እስራኤል ለኢራን የአውሮፕላን መለዋወጫዎች፣ ለኤፍ4 ተዋጊ ጀቶች የሚያገለግሉ ጎማዎችና የሞተር ክፍሎችን፣ ታንክ አውዳሚ የሆኑ የጦር መሳሪያዎችን በድብቅ መላክ ጀመረች። ይህ ግንኙነት በታሪክ የኢራን ኮንትራ የሚባል ትልቅ የጦር መሳሪያ ሽያጭ ጋር የሚያያዝ ነው። ሌላው አስገራሚ ትብብር ደግሞ በ1981 ዓ.ም የታየው ነበረ። እስራኤል የሳዳም ሁሴን የኒኩሌር ፕሮግራም ስጋት ስለሆነባት በኢራቅ የሚገኘው የኦሲራክ የኒኩሌር ማብላያ ጣቢያ በቦምብ ለመምታት ወሰነች። በዚህ ጥቃት ወቅት ኢራን ለእስራኤል አውሮፕላኖች አስፈላጊውን መረጃና የአየር ክልል እርዳታ እንደሰጠቻት ይነገራል። ምክንያቱም ደግሞ ሳዳም ሁሴን የኒውክሌር ቦምብ ባለቤት መሆኑ ለሁለቱም ሀገራት እኩል ስጋት ስለነበር ነው። ይሄ የግዴታ ጋብቻ የቆየው ግን ለጥቂት ዓመታት ብቻ ነበር። በ1988 የኢራን እና የኢራቅ ጦርነት ሲያበቃ ኢራን ራሷን እንደ ቀጠናዊ ሀያል ማየት ጀመረች። ከእንግዲህ እስራኤል በጓሮ በር መርዳት አያስፈልጋትም የሚል አቋም ያዘች። ይልቁንም ኢራን የእስላማዊ አብዮት ኤክስፐርት የሚባል አዲስ ፖሊሲ ቀረጸች። ይህ ማለት በእስራኤል ዙሪያ ያሉትን እስላማዊ ኃይሎች በማደራጀት እስራኤልን ማዳከም ነው። በሊባኖስ በኩል ሂዝቦላ የተመሰረተው በዚህ ወቅት በኢራን ቀጥተኛ ድጋፍ ነበር። በ1980ዎቹ መጨረሻ ላይ የጥላቻው እሳት ጭሶ አልቆ ነበልባሉ መታየት ጀመረ። ትላንት በሚስጥር መሳሪያ ይለዋወጡ የነበሩ ሀገራት ዛሬ በሊባኖስና በሶሪያ ምድር በወኪሎቻቸው አማካኝነት መፋለም ጀመሩ። ማዕበሉ አሁን ሙሉ በሙሉ መጥቷል። ቀጣዩ ምዕራፍ ደግሞ ይህ ጥላቻ ወደ ቀጥተኛ ጦርነትና ወደ ኒውክሌር ፉክክር እንዴት እንደተሸጋገረ የምናይበት ይሆናል። ታሪክ አንዳንዴ እንደ ወንዝ ነው። አቅጣጫው የሚቀየረው በትላልቅ ድንጋዮች አማካኝነት ነው። በ1990ዎቹ መጀመሪያ ላይ ሁለት ትላልቅ ድንጋዮች ዓለምን ናጧት። አንደኛው የሶቪየት ኅብረት መፈራረስ ሲሆን ሁለተኛው ደግሞ የኢራቅ በኩዌትና በአጋሮቿ መሸነፍ ነው። እስከዚያ ጊዜ ድረስ እስራኤልና ኢራን ሳዳም ሁሴንን በመፍራት በጓሮ በር ይተባበሩ ነበር። ሳዳም ሲዳከም ግን ያ የሚያገናኛቸው ሰንሰለት ተበጠሰ። አሁን ፊት ለፊት የሚጋፈጡበት ጊዜ ደረሰ። ኢራን አንድ ነገር ተረዳች። እስራኤልን በቀጥታ ጦርነት መግጠም ከባድ ነው። ምክንያቱም እስራኤል ዘመናዊ የአየር ኃይልና የአሜሪካ ድጋፍ አላት። ስለዚህ ኢራን የእሳት ቀለበት የተባለውን ስልት ነደፈች። እስራኤልን በገዛ ድንበሯ ላይ በታጣቂ ኃይሎች መክበብ፣ በሊባኖስ በቢሊዮን የሚቆጠሩ ዶላሮችን በማፍሰስ ሂዝቦላን ግዙፍ ሰራዊት አደረገችው። በደቡብ ደግሞ ለሐማስና ለኢስላሚክ ጂሃድ የቴክኖሎጂና የገንዘብ ድጋፍ ሰጠች። እስራኤል ሰላም እንዳታገኝ በየቀኑ በሚሳኤል ስጋት ውስጥ እንድትኖር የሚያደርጋት የረዥም ጊዜ ወጥመድ ዘረጋች። እንደ አውሮፓውያን አቆጣጠር በ2005 መሐመድ ሐምዳኒ ነጃድ የኢራን ፕሬዝዳንት ሆኑ። ይህ ሰው ዲፕሎማሲ አይወድም። በአንድ ወቅት እንዲህ አሉ፣ እስራኤል
ከካርታ ላይ መጥፋት ያለባት የካንሰር እጢ ናት። ይህን ንግግር ለዓለም አስደንጋጭ ነበረ፣ ለእስራኤል ደግሞ ቀይ መስመር። አህመድ ነጃድ ይህንን ሲናገሩ፣ ኢራን በሌላ በኩል የኒኩሌር ማብላያ ጣቢያዎቿን ከፍተኛ ፍጥነት እያሳደገች ነበረ። እስራኤል እንዲህ ብላ አሰበች፣ እኛን ለማጥፋት የሚዝት መንግስት የኒኩሌር ቦምብ ከታጠቀ ሕልውናችን አከተመለስ ሲሉ እስራኤላውያን በአንድነት ተስማሙ። ከዚህ በኋላ ነው እንግዲህ ዓለም አይተው የማታውቀው የጥላ ጦርነት የጀመረው። ጦርነቱ የሚካሄደው አውሮፕላን ሳይሆን በሳይንቲስቶችና በኮምፒውተር ቫይረሶች ነበረ። እስራኤል ለኢራን ሁለት ነገሮችን አቀደችላት። መጀመሪያው የሳይንቲስቶች ግድያ ነው። ከ2010 ጀምሮ በቴህራን ጎዳናዎች ላይ የሚገርሙ ግድያዎች መፈጸም ጀመሩ። የኢራን ከፍተኛ የኒኩሌር ሳይንቲስት በመኪናቸው ውስጥ እያሉ በሚገርም ጥበብ በሞተር ሳይክል በሚመጡ ሰላዮች ይገደሉ ነበር። ኢራን ጣቷን ወደ እስራኤል ሞሳድ ቀሰረች። ሁለተኛ ዕቅድ አድርጋ የተነሳችው ደግሞ ስታክሲኔት ዲጂታል ቦምብ። በ2018 ዓ.ም የኢራን የኒኩሌር ማሽኖች በራሳቸው ጊዜ እየተሽከረከሩ መፈንዳት ጀመሩ። መጀመሪያ ላይ ኢራኖች መሐንዲሶቻችን ስህተት ሰርተው ነው ብለው አስበው ነበር። በኋላ ግን ታወቀ። እስራኤልና አሜሪካ በጋራ በመሆን ስታክሲኔት የተባለ እጅግ ውስብስብ የኮምፒውተር ቫይረስ ሰርተው ወደ ኢራን ሲስተም አስገብተው ነበር። ይህ በታሪክ የመጀመሪያው ዲጂታል የጦር መሳሪያ ተባለ። ኢራን ምላሽ ነበራት፣ ዝም አላለችም። በዓለም ዙሪያ በሚገኙ የእስራኤል ዲፕሎማቶችና ቱሪስቶች ላይ ጥቃት መሰንዘር ጀመረች። ከባንኮክ እስከ ኒው ዴሊ፣ ከቡልጋሪያ እስከ አዘርባይጃን ድረስ የሁለቱ ሀገራት ደህንነቶች በድብቅ መቆራረጥ ጀመሩ። አስቡት እስኪ ከ50 ዓመታት በፊት መሐንዲሶቻቸውን ለልማት ይለዋወጡ የነበሩ ሀገራት ዛሬ ግን ሰላዮቻቸውን ለመገዳደል ይልካሉ። ወዳጅነት አቧራ ሆኖ ቀርቷል። በዛ ጊዜ የነበረው ጥያቄ ጦርነት ይነሳ ይሆን የሚል አይደለም፣ ቀጣዩ ጥቃት የት ይሆን የሚለው ነበረ። የ90ዎቹና የ2000ዎቹ መጀመሪያ ይህንን ጥላቻ መሰረት ጥለው አለፉ። አሁን ደግሞ ወደ መጨረሻውና እጅግ አደገኛ ወደ ሆነው ምዕራፍ እንሸጋገር። እስከ ቅርብ ጊዜ ድረስ እስራኤልና ኢራን ይፋጠጡ የነበረው በጨለማ ውስጥ ነበር። አይተያዩም። አንዱ ሌላውን በስውር ይመታል። ነገር ግን እኔ ነኝ የመታሁት ብሎ አያምንም። ዛሬ ግን ያ ጭንብል ሙሉ በሙሉ ወልቋል። የጥላ ጦርነት አብቅቶ ዓለም የሁለቱን ሀገራት ቀጥታ ፍጥጫ በፍርሃት የምትመለከትበት አዲስ ምዕራፍ ጀምሯል። ለዓመታት እስራኤል በሳር ውስጥ ያለ እባብ የምትለውን የኢራን ተላላኪ ኃይሎች ሶሪያ ውስጥ ስትመታ ቆይታለች። መቁረጥ ያለብን የእባቡን ጭንቅላት ሳይሆን ራሱን እባቡን ነው የሚል የእስራኤል አዲስ መርህ ነገሮችን አባባሰው። በተለይም በ2024 ዓ.ም በደማስቆ የሚገኙ የኢራን ቆንስላ ሲመታ ኢራን ለ45 ዓመታት ያሳየችው ስትራቴጂካዊ ትዕግስቷን ሰበረች። ለመጀመሪያ ጊዜ በታሪክ ከ100 በላይ ባላስቲክ ሚሳኤሎችን እና በመቶዎች የሚቆጠሩ ድሮኖችን ከራሷ ምድር በቀጥታ ወደ እስራኤል ተኮሰች። ይህ ድርጊት መካከለኛው ምስራቅን ወደ ታላቅ የጦርነት አፋፍ አደረሳት። ኢራን የኒኩሌር ማበልጸጊያ ደረጃዋ ወደ 60 እና 90 በመቶ እያሳደገች መምጣቷ እስራኤልን እንቅልፍ ነስቷታል። እስራኤል ዲፕሎማሲ ካልሰራ ወደ ወታደራዊ እርምጃ ከመውሰድ ወደ ኋላ አይደለም ስትል ደጋግማ አስጠነቀቀቻት። በሌላ በኩል ኢራን የኒኩሌር ጣቢያዎቼ ከተመቱ ምላሼ ምድሩን የሚያናጋ ይሆናል በማለት አስጠነቀቀቻት። ይሄ የአይጥና የድመት ጨዋታ ወደ ዓለም አቀፍ ቀውስ ተለወጠ። አሁን ላይ እንደምናየው ለዓለም ስጋት የሆነ ሶስተኛው የዓለም ጦርነትን ሊቀሰቅስ ይችላል የተባለውን ብዙ ሀገራችን ኢትዮጵያን ጨምሮ በኢኮኖሚ እያናጋ ያለውን መካከለኛው ምስራቅን እየናጠ ያለውን ትልቅ ወታደራዊ ፍጥጫና አውዳሚ ጦርነት ውስጥ ገቡ። የእስራኤልና የኢራን ታሪክ እንደ አንድ ትልቅ ድራማ ነው። ጅማሬው በፍቅርና በአጋርነት ነበር። በመሃሉ በክህደትና በሚስጥር ተሞላ። መጨረሻው ግን ገና አልተፈጸመም። ታሪክ የሚነግረን አንድ ነገር አለ። በፖለቲካ ውስጥ ዘላቂ ወዳጅነትም ሆነ ዘላቂ ጠላት የለም። የዛሬ ደመኞች፣ ጠላቶች ትላንት የቅርብ አጋሮች ነበሩ። ወደፊትስ ቴህራንና ቴል አቪቭ በአጋር የሚሰሩበት የሚተባበሩበት ጊዜ ይመጣ ይሆን? ውድ ተመልካቾቼ የዛሬው ዝግጅታችን ይህን ይመስል ነበር። እናንተ ምን ታስባላችሁ? የሁለቱ ሀገራት ግጭት መጨረሻው ምን ሊሆን ይችላል? በኮሜንት መስጫው ላይ ሐሳባችሁን አካፍሉን።
ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቸር ቆዩን። ሰላም ለሀገራችን፣ ሰላም ለዓለማችን፣ ሰላም ለሁላችን ይሁን።